መጽሐፈ መቃብያን ቀዳማዊ ምዕራፍ 22 በጎ ስራን የሚሰሩትን ሰዎች ስም እስኪ አስብ፣ ስራቸውንም አትዘንጋ። የእግዚአብሔርን ፈቃድ ላደረጉ ደጋጎች ሰዎች ለሆኑ ለመኳንንትና ለነገስታት ባዘጋጃት የብርሃን ማደሪያ በሆነች በመንግስተ ሰማይ ከነርሳቸው ጋር ደስ ይልህ ዘንድ ስምህ እንደሳቸው እንዲጠራ ቅና። ዳግመኛም እንዲፈርድባቸው ከሞቱም በኋላ በሰው ዘንድ እንዲያሟቸው ክፉዎች የመኳንንትና የነገስታትን ስማቸውን እወቅ፣ ተረዳ። እያዩ እየሰሙ ስራቸውን አላሰሩምና የእግዚአብሔርን ፈቃድ ካላደረጉ ከወንጀለኞችና የእግዚአብሔርን ሕግ ከዘነጉ ሰዎች በመንግስተ ሰማይም እንዲፈርድባቸው እወቅ፣ ተረዳ። ቸር የዋህ ቅን ሁን እንጂ አንተም ስለ ክፉ ስራቸው እግዚአብሔር በተቆጣቸው የእግዚአብሔርን ሕግ በዘነጉ ሰዎች ጎዳና አትሂድ። እውነትን ፈርደህ እናት አባቱ የሞቱበት ልጅንና ባልቴቱን ከሚቀሟቸው ከኃጢአተኞች ሰዎች እጅ አድን። ከሚቀማው ከባለጠጋው እጅ ታድነው ዘንድ እናት አባቱም ለሞቱበት ልጅ እንደ አባቱ ጠበቃ ሁነው ቁምለትም። ንስሐ ያልገቡ ኃጢአተኞች ሰዎች በሚቀጡበት በእሳት ባህር እንዳትደነግጥ እናት አባቱ የሞቱበት ልጅ እንባም በፊትህ በፈሰሰ ጊዜ ደንግጥ። እግርህንም ወደ ፍቅር አንድነት ጎዳና አቅና። የእግዚአብሔር ዓይኖች ወዳጆቹን ይመለከታሉና ጆሮም ልመናቸውን ይሰማልና ፍቅርን ፈልጋት፣ ተከተላት። የእግዚአብሔር ገጸ መዓቱ ግን ስም አጠራራቸውን ከዚህ ዓለም ያጠፉ ዘንድ ክፉ ስራን ወደሚሰሩ ሰዎች ነው። በቅጥርና በተራራ ላይ ያለ የሚጠጋ ሰውን አያስቀርም። በአምላክነቴ የምቀና እግዚአብሔር ነኝና የሚጠሉኝ ቃሌንም የሚጠብቁ ሰዎችን ተበቅዬ የማጠፋ ፈጣሪ ነኝና ቃሌን የማይጠብቅ ሰውን እስካጠፋው ድረስ ደርሼ ገጸ ረድኤቴን አልመልስም። የሚያከብሩኝንም ቃሌን የሚጠብቁ ሰዎችን አከብራቸዋለሁ።